በቃ ተኙ አሁን ነው ሻሼ ትቀላለች ብለህ ላይቭ ላይ ተሰብስበህ ስትቋጠር የነበርክ ፉቃቃ ነፍጫለው እያለውላ የሚቋጠርበትን ቲም ማታቅ ይኸው ጠመመበት። ምችት ይበለን ገብርኤልን። እናንተ ግን በጣም አረመኔ ቋጣሪዎች ናችሁ። አረመኔ አሁን እዚህ ቡድን ላይ ይቋጠራል። እኛ ግን ይመቸን። ማንቸስተር ዩናይትድ በዘንድሮ ሲዝን ትልቁን ድል አስመዘገበ ብዬ ማምንበትን 3 ምክንያቶች ልንገራችሁ። አንደኛ አሞሪም ሲስተሙን ቀየረ። ፈርስት ሃፍ 4 ከኋላ የሚቀርሰው ተከላካይ አረገ፣ ከፊት ለፊት እንዲቀያየሩ አረገ። ዶርጉ ማብራት አበራ። ፈርስት ሃፍ በቃ ሰከንድ ሃፍ ደግሞ ተቀያየረብኝ። ከሚሊዮን ነው የሆነብኝ። ተቀያየረ ከለር ፎርሜሽን ምናምን ተቀያየረ 6 ከኋላ ይሆናሉ ምናምን የማይሆኑት ነገር አልነበረም ሰከንድ ሃፍ ሁለተኛ ተጫዋቾች ምን አይነት ፎርም ላይ ነው የሆኑት? ኡጋርቴ ስፖርቲንግ የሚያውቀው ኡጋርቴ ከቻለለት እኮ ምን ሆነው እንደሆነ በምን ምክንያት እንደሆነ ማወቅ ይከብዳል። ግን ለዚህ ምሽት የሚገርም ተጫዋቾች ነው የሆኑት ሁሉም። ማርቲኔዝ ብትል፣ ኩኛ ብትል፣ ዶርጉ ብትል፣ ኡጋርቴ ብትል፣ ካሴሚሮ ሲቀየረው ግራ ገብቶ የነበረ ግን ስቲል እየተቀያየረ ነው። አያረ ተቀያይሮ ደግሞ ተሳካለት ማለት ለሱ በጣም ትልቅ የአእምሮ ሽፍት ነው። እስከዛሬ ድረስ ስካሞሪም ስለው ስካመር መስሎ የነበረ ምንም ነገር ለመቀየር ፈቃደኛ ስላልሆነ አሁን ግን ልጅ ስለሆነ እንጂ ስካመር ስላልሆነ ብዙ ነገር ነው የሚከፍትለት። ሶስተኛ ኩኛ ብቻውን ቲም ሆነ ሰከንድ ሃፍ በተለይ ኳሱን እድል ከሰጠኸኝ አስደግምብሃለሁ እየጠነቀቅ ተጫወት ሚል መልእክት መቻል የሚችል ጌሙ እየሄደ በመጣ ቁጥር እኮ የበለጠ መስጋት ሳይሆን ሰከንድ ሃፍ እንደተጀመረ አንድ አንግል ተገጣጩ። ሴስኮ ማይሆን ሰው ነው። ሴስኮ አንድ አንግል ገጨበት፣ ሆል የሚገርም አንግል ገጨበት። ከዛ በኋላ ግን ሶሊድ ኩኛ ብቻውን ክለብ አይደል? ብቻውን ክለብ ነው እኮ ሁልሽም ተከላካይ በተከላካይ ብቻ ኩኛ ከፊት ለፊት እንዲያቀብለው አንዱ እንድትጮትለት ዘርክ ሲያስቀመጠለት አለቀ። የአካዳሚ ተጫዋች ስንት ነገር ነው የቀየረው በዚህ ጨዋታ ብቻ ሞሪ እና ተሳካለት። ለዚህ ሌላ ቪዲዮ ያስፈልጋል። ሶስቱንም ነገር ነገ ማብራት ሲመጣ ሶስቱን ብቻ ለብቻ አንዳንድ ቪዲዮ ወጣቸዋል። ነገ በዛኛው አካውንት ታች ሜንሽን በማድረገው አካውንት ሰራላችኋለሁ። የዩናይትድ ሲዝን ሊቀየር ይችላል በመጀመሪያው ሐሳብ ብቻ ሁለተኛውና ሶስተኛው እንኳን ባይቀጥሉ በመጀመሪያው ሐሳብ ብቻ ዩናይትድ ሲዝኑ ዘንድሮ ይቀየራል። ምን አለበሉ እኔ ምን የመሰልኩ እንቅልፋም ሰውዬ እንቅልፌን ትቼ ዛሬ ተርፌ ላይ ሁሌ ታስደስተኛለች እኮ ዛሬም ደስታዋን ታቋድሰኛለች ብዬ ኳሱን ቆጭ ብዬ አይቼ ወፍ የለም ግግም። እናንተ ምን ሆነ ተርፌን ነው እንዴ ዛሬ ሜዳ ውስጥ ያየነው አይደለም እኮ። እንደው ምን ይሰሩላችኋል? ብሩኖ ምን ይሰራላችኋል? እናንተ ቡቡ ምን ይሰራላችኋል? ማን ነው የሚሉትስ ምን ይሰራላችኋል? እንዴ በቃ እነዚህ ምርጥ ናቸው። ዶርጉ ግን ስታሳቡ እንዳለ 5-6 ተጫዋቾች ስለሄዱብን በዛ እንዳትሉ ኖሮ ምንም አልፈጠሩም። እነዚህ ይሻላሉ። እነዚህ እያሸነፉ እኮ ነው እንዴ። እነዛ ኖሮ እኮ ሰከንድ ሃፍ ትለጠፉ ነበር። እነዛ ግን እነዛ ሳይኖር ይሄው እነዚህ አሸነፉላችሁ። ለዶርጓ አጨብጭቡ፣ ለኩኛ አጨብጭቡ። አረ ዛሬ ለቡድኑ አጨብጭቡ ትችላላችሁ። በተለይ ደግሞ ዲፌንሲቭ ኦርጋናይዜሽኑ በጣም ጥሩ ነው በጣም ጥሩ ነው። በቃ ምን አይነት ጨዋታ እንዳየን ለማንኛውም ተርፌ እንቅልፌን እንግዲህ ዛሬ ቁማር በላች። ይሁን ምንም አይደለም። ያርግላችሁ። አይ እንቅልፌ ንቆ ገብቶ ኒውካስትል ዋጋ ከፈለ። ተጋጣሚህን መናቅ የለብህም። የፕሪሚየር ሊግ ነው። ማንም ይሁን ተጋጣሚ ማንቸስተር ዩናይትድም ይሁን በቃ መናቅ የለብህም። በቃ ፕሪሚየር ሊጉ አይገመትም። በቃ ከባድ ነው። ንቀት ዋጋ አስከፈላቸው። በስማ አሁን ሳምንቱ እንዳለ ሊረበሽ ነው። ተጋጣሚህን መናቅ የለብህም። ዩናይትድም ቢሆን ዶርጉ ይሄኛው ዶርጉ ሌላ ዶርጉ ነው። እርገጣው ነው ያልከው? የምን አባተ እርገጣው ነው? እንዴ ተረግጣ ማለት ነው እንዴ? እኔ አንድ ነገር ልንገራችሁ። ዩናይትድ የሆነ ፈርስት ሃፍ ያለው ዩናይትድ ኦሪጂናል፣ ሰከንድ ሃፍ የገባው ፎርጅ የምን እርገጣው? ተረግጠ ተጨፍጨፈ እንዴ? ነፍሴ ወጣች እኮ ነፍሴ ወጣች።
ማን ነው ያለው? እሺ ሰከንድ ሃፍ ማን ነው? ሴላመስ ዶርጉና እኮ ሄቨን ብቻ ነው ያለው። አሞሪም አፈር ብላ አንተም ብሎ ቀያሪ ልታስጨፈጭፈን ነው? ለምን ጎል አልገባም ነው? አረ ጀማው ተጨፈጨፍን፣ ተገደልን፣ ሬሳችን ወጣ በኢየሱስ ክርስቶስ። ወገንታት ዶርጉ ሌላ ሰው ሆኗል። አባቴ ዛሬ እያንዳንዱ የሚያደርጋቸው እንቅስቃሴ በጣም ነው የሚያምሩት። ሌላው ግን ኤደን ሄቨን ማለት ነው። ወደፊት ማን ነው ሳሊባ ማን ነው ገብርኤል ምን ነው ባልሸጥ ነው ብላችሁ የምትቆጩበት ምርጥ ተከላካይ ግን እንደሚሆን አልጠራጠርም። የሚገርም ፈርስት ሃፍ አይተናል። ያዝልቅልን ጋይስ፣ በእነዚህ ሁላ ተጫዋች አለመኖር ያዝልቅልን። ቤተሰብ አሁን የምነግራችሁን አታምኑኝም። ይሄንን ጉድ ለመስማት 5-10 ጊዜ ኮፒ ሊንክ እያደረግ አድርስ ለለዛው እያላ ትርፌ ኒውካስል ዩናይትድን 1-0 አሸነፈች። እቺ ወገኛ 5ኛ ላይ መታጉብ ብላለች። በሉ እንግዲህ ያሸንፋችኋል። ሳምንቱ ሙሉ እንደለመዳችሁት ዋንጫኛ ነው በሉ። በአንድ ጨዋታ የሚበላ መስሏችኋል? ነገ ከነገ ወዲያ ባፍጥሞ መደፋቷ የታወቀ ነው። ለነገሩ ሁለቱም ማንቸስተሮች ለሰዓታት ነው የሚቆጣጠሩት። ከዛም እንደለመደባቸው ወይስ ክስታ አሊያም ደግሞ ሳራቸውን ሊግጡ ወረዳቸው አይቀርም። አዘሌላ ነገር አታዝ በጣም የሚያናድደው ነገር ምን ታውቃላችሁ? እስካሁን ሰዓት ድረስ ተጎልቼ ወይ አልተነሰትኩ ወይ እንቅልፌን አልተኛው። ምን አቋጠሩ? እኔ እኮ ግራም ይገባኝ አርሰናል ላይ ብቻ ሲሆን ነው ኒውካስል እንደዛ የምትቦበሪው እንደዛ የሚያደርግሽ የሚያንተከትክሽ። እኛ ጋር ሲሆን 20ኛ ላይ ያለ ቲም መጥቶ ጉብ ይልብናል። የሚያደርጋችሁ ነው የሚያሳጣችሁ የዛን ሰዓት። ነገር ግን እንደዚህ አይነት ሽል ቡድን ሲያጋጥማችሁ ግን ልምሽሽሽሽ ትላላችሁ። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ሪፖስት መደረጉ እንዳይረሳ። በጣም ነው የምንችለው ጋይስ። በጣም ምድረ በያላ ጸጥ ብለተኛው ምንም አይነት ኮሽታ አልፈልግም። ሙቤሙ የለም፣ አማድ የለም፣ ብሩኖ ተጎርቷል የለም፣ እንትና ዴሊክት የለም ምናምን ብለህ ቁጭ ብለህ እየጠበክ ነበር ሙድ ለመያዝ። ኧረ ኒውካስል እናንተ እንደማይሆን ነው ያደርግናቸው እግዚአብሔርን። እነ ሙቤሙ እና አማድ እነ ብሩኖ እንደውም እንዳትመጡ አንፈልግም። የሆነ ቲም ነው ያዩት ኩሌ የሆነ ቡድን አላያችሁም ጋይስ? ከነጉድለቱ ቢሆንም የሆነ ቡድን ተመልክተናል። ዶርጉ ፈርስት ሃፍ ከነጉድለቱም ቢሆን ኑኖ ሜንዴሽን ሆኖ ነው ያመሸው። እኔ ተመችቶኛል። ለማንኛውም እኔ ከዚህ ቡድን እንደዚህ አልጠበቅኩም ነበረ እና ግን በቃ ቡድን ተመልክቻለሁ። በቃ እንደ ቲም ጥሩ የሚንቀሳቀስ ማለት ነው። ከነጉድለቱም ቢሆን ተመችቶኛል። ካሜሩንም ኮት ዲቫርም ይቅናችሁ፣ በደንብ እስከ መጨረሻው ሂዱ፣ አንፈልጋችሁም። አንተ ጨባ፣ አንተ ጭቃ ና አውራ፣ እስኪ አውራ አፍን ክፈት እስቲ። የብሩኖን ጉዳት ስትሳለቅ የነበርከው ሙሉ ሳምንቱ ሙሉ ምን ለጠለጥ መስሎ ማለት ነው። ና ውጣ ከተቀበርክበት ከጉጓድ ወጣውን አናግረኝ እስኪ። የት አለ? አልተኛ ማቀሎ እስከ 7 ሰዓት ሲቋጥር ነበር። አንተ ጭባ ወያላ። ኒውካስል ይቀጠቅጣችኋል፣ ይገላችኋል፣ ማንም የለም ተጫዋች የላችሁ ምናምን። ኧረ እባክህ ዶርጉን ከሌፍት ባክ አንጥተን ራይት ዊንገር አድርገን ማሸነፍ እንችላለን ማለት ነው። ወንድ የሆነ ቲም ያለን እግዚአብሔርን ወንድ አልሸነፍ ባይነት ማለት ነው። ማቲያስ ኩኛ ትችላለህ። ዶርጉ ዛሬ ምርጥ ነው። ሲጀመር አንተ ቦታ ራይት ዊንገር ነው፣ ፊት ነው መጫወት ያለብህ። ሊቻ ስናፍቅ የነበረው ለዚህ ነው። ኋላ በጣም ካልም አድርጋል። ኋላውን በቃ ትችላለህ። ሴላሚስ ወርልድ ክላስ ፐርፎርማንስ። በቃ ሁላችሁም ትችላላችሁ። እግዚአብሔርን ውጣውንና አትነኝና ጭባ። በፍጹም አይንህ አይደለም፣ በደንብ ተመልከተው። ከየትም ፍጩ ዱቄቱን አምጩ ነው የሚባለው። እንዲህ 3 ነጥብ ነው ዛሬ ያዩት። ይሄ ሰውዬ ማለት ነው 10 ጊዜ ቢሰጠው ደግሞ ማያገባውን ኳስ ነው። ምን አይነት ጎል ያገባው ዶርጉ በቃ የዩናይትድ ደጋፊ በቃ ማመን እስኪያቅታቸው ድረስ አንገታችንን እዚህ ጭነን። ደግሞ ቅያሪዎቹ አሞሪ ምንድን ያደረግከው ዛሬ ማለት ነው? አሞሪ ማለት ነው ይዞት የገባው ፎርሜሽን ነው መሰለኝ በጣም ቆንጆ ነበረ። ፈርስት ሃፍ ሰከንድ ሃፍ ከቅያሪው በኋላ ነው ትንሽ ልብ ድካም ሲያዚዝ የነበረው እንጂ 4-2-3 መሰለኝ ካልተሳሳትኩኝ ይዞት የገባው ፎርሜሽን ናይስ ነው እኮ። ግን ማንም ልቅምቅም የማንችን ልካቀመ ቢያውቅም አይጠነቀቅም። አባቴ ትሸነፋለህ ትለኛለህ። አሪው ኪድሚ ሊጉ እኮ የአባቴ እኮ ነው። ደግሞ ሻምፒዮንስ ሊግ የበላን የተማረ ወድቆ አይወድቅም።
አልተገናኘንም። እንግዲህ ወያላ ነጋ ቲሙላ ከጨዋታው በኋላ ምን ተሰማ? ዝርዝር መረጃዎችን ይዤላችሁ መጥቻለሁ። ኮፒ ሊንክ እያነሰ ነው ጋይስ፣ ቫይራል እየወጡ አይደለም የለቀኳቸው ቪዲዮዎች። በደንብ ኮፒ ሊንክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉኝ። እንግዲህ ፓትሪክ ዶርጉን ጎሉን ካገባ በኋላ እንግዲህ ቃለ ምልልስ ሰጥቷል። በቃለ ምልልሱም እንደዚህ መምታት የምችል አይመስለኝም ነበረ፣ ጎሉም ድንቅ ግብ ነው፣ ክለቤም እንዲያሸንፍ ረድቶታል፣ በዚህም ደስተኛ ነኝ ሲል ሀሳቡን ሰጥቷል። እንዲሁም የጨዋታው ኮከብ ተደርጎ ፓትሪክ ዶርጉን ቢመረጥም የኮከብነት ሽልማቱን ለአይደን ሄቫን ሰጥቶታል። እንግዲህ አይደን ሄቫን ከአርሰናል በ1 ሚሊዮን ፓውንድ መምጣቱም እንግዲህ የማይዘነጋ ነው። እንግዲህ ማንቸስተር ዩናይትድ በቦክሲንግ ዴይ ብዙ ጨዋታዎችን ያሸነፈ ብቸኛው ክለብ ሆኗል ማለት ነው። 26 ጨዋታዎችን በቦክሲንግ ዴይ ማሸነፍ የቻለ ክለብ የለም እንደ ማንቸስተር ዩናይትድ ማለት ነው። እንዲሁም ደግሞ በያዝነው የውድድር ዓመት የ2025/26 የውድድር ዘመን ማለት ነው እንደ ማንቸስተር ዩናይትድ ብዙ ጎል ያስቆጠረ የለም በቆመ ኳስ ማለት ነው። በቆመ ኳስ ዘንድሮ 13 ጎሎችን ማስቆጠር ችሏል ክለባችን ማንቸስተር ዩናይትድ። በደንብ ሼር፣ ኮፒ ሊንክ እያደረጋችሁ ለንጉሳውያን አድርሱ። ኮንግራጁሌሽንስ፣ መልካም አዳር።